በአብ በወልድ በመንፈስ ቅዱስ ስም አምነን ዛሬ ወደ እናንተ ይዘንላችሁ የቀረብነው የአምልኮት ልምምድን በጀመርን ጊዜ ለምን የተለያዩ ምልክቶች ይፈጠሩብናል የሚለው ርዕሰ ጉዳይ ላይ ተመርኩዘን ይሆናል። ይህንን መንፈሳዊ ምክር በጥልቀትና በማሰብ እንዲሁም ራሳችንን በመመርመር እንከታተለው ዘንድ የእግዚአብሔር ቅዱስ ፈቃድ ይሆንልን። ወደ መንፈሳዊ ገለጻው። ውድ የምክረ ቅዱሳን ቤተሰቦች፣ እንደተለመደው የተለያዩ መንፈሳዊ ምክሮችን በዚህ ቻናል ላይ የምናቀርብ መሆኑ ግልጽ ነው። የዛሬው ግን ቀጥታና መንፈሳዊ ብልጭታን የምታዩበት፣ መንፈሳዊ ትግልን የምታውቁበት መንፈሳዊ ምክር መሆኑን በማመናችን ከልባችሁ ሆናችሁ እንድትከታተሉት እንጠይቃለን። ብዙዎች የአምልኮተ እግዚአብሔር ምግባራት የሆኑትን ማለትም የዘወትር ስግደት፣ የሰዓታት ጸሎት፣ መቁጠሪያ፣ ጸበልና ተያያዥ መንፈሳዊ ተግባራትን መከወን ሲጀምሩ የተለያዩ የሚረብሹ ምልክቶችን ይመለከታሉ። እነዚህም በሁለት መንገድ ምልክቶች ይፈጠራሉ። አንደኛው በውስጥ በኩል የሚፈጠር ሲሆን፣ ሁለተኛው ውጫዊ ምልክቶች ይሆናሉ። አሁን በዚህ ሰዓት ይህንን መንፈሳዊ ገለጻ ስትሰሙት በውስጣችሁ እንዳታዳምጡትና ሐሳባችሁንም የሚበትን ኃይል ካለ ይህ በራሱ አንድ ምልክት በመሆኑ ወይ በመማተብ ወይም ደግሞ የእግዚአብሔርን ቅዱሳን መላእክትን ስም በመጥራት ልቦናችሁ ይሰበሰብ ዘንድ፣ በተመስጦ ልባችሁ ይነቃ ዘንድ፣ ትኩረት ትሰጡ ዘንድ ጠይቃለን። በመማተብ መንፈሳዊ ምክሩን ለማዳመጥ ይጀምሩ። ከውስጣዊ ምልክቶች መካከል መጨነቅ፣ መፍዘዝ፣ መደበት፣ መበሳጨት፣ መነጫነጭና ግራ መጋባት፣ ድካም ማለት ይህ ውስጣዊ ምልክቱ ነው። ሁለተኛው ምልክት ደግሞ የተለያየ መጠን ያለው የራስ ምታት፣ ሆድ ውስጥና የሰውነት ስፍራዎች ላይ የአንዳንድ ነገር መሯሯጥ አለያም መገለባበጥ፣ የሰውነት ውስጣዊ ክፍል ልክ እሳት እንደተለኮሰበት ሁሉ መቃጠል፣ የሰውነት ማበጥ ወይንም መቆጣት፣ የሰውነት ፈሳሾች እንደ ጽጌ ደም ወይም ዝኔት ያሉት በተደጋጋሚ ማስተናገድ፣ የምራቅ መጠራቀምና ላበላብ መሆን፣ የጀርባና የወገብ ህመም ምልክቶቹ ናቸው። ሶስተኛው የውስጣዊ ምልክት ቅዠት፣ የህልም መበላሸት፣ የምግብ ፍላጎት ማጣት ወይንም አብዝቶ መመገብ፣ ከጀርባ ሰው እንደሚያየን ሁሉ ክብድ ማለት፣ ፍርሃት፣ ድንገተኛ የነፍሳት ወረራ፣ የሰውነት ጠረን መለወጥ፣ ቁጭ ባሉበት መበርገግ፣ የውስጥ ድምጾችን ከህሊና ተደጋግሞ መስማትና ወዘተ ውስጣዊ ምልክቶች ናቸው። እነዚህን ምልክቶች የምናስተውለው በመጀመሪያው እንደጠቀስነው የአምልኮት ልምምድን በጀመርን ጊዜ እንጂ አለያ እንዲሁ እየበላን እየጠጣን የምንተኛና ምንም መንፈሳዊ ልምምድ ከሌለን የማናያቸው መሆኑን ለመግለጽ ፈልጋለሁ። ሌላው ደግሞ ውጫዊ ምልክት በዚህ በአምልኮ ተግባርና ስርዓት ውስጥ ስንሆን የምናየው ውጫዊ ምልክት አንደኛው እድላችን ይበላሻል፣ ገንዘባችን ይሰለባል፣ የንብረታችን መጥፋት አለያ መሰረቅ፣ የመጥፎ አጋጣሚዎች መደራረብ፣ የሥራ ጫና መብዛት አለያም በአንጻሩ ሥራ ማጣት። ሌላው ሁለተኛው
ሰዎች፣ የቤተሰብ አባላት ወይም ዘመድ አዝማዶች፣ የሥራ ባልደረቦች፣ ወዳጆች፣ በአቅራቢያ ያሉ ሰዎች ድንገተኛ ጠባይ መለዋወጥ ማለትም ሲያዩን ይደብታሉ፣ ይነጫነጫሉ፣ ሰበብ ፈልገውም ውሃ ቀጠነ ብለው ጣሉናል፣ ይሸሹናል፣ ያገሉናል፣ ከጀርባችንም ያንሾኳሹካሉ። ጫን ካለም ጥቃት ማድረስ ይጀምራሉ። በዚህ ሰዓት ግራ እንጋባለን። እንዴት ሰው መጸለይ ሲጀምር፣ መስገድ ሲጀምር ይህ ሁሉ ውርጅብኝ ያገኘዋል? ሲሆን መልካም ነገር ያጋጥመዋል እንጂ የምንል እንኖራለን። ይህንን የሚያስረዳ ቃል እንመልከት። ማቴዎስ ወንጌል ምዕራፍ 8 ቁጥር 23። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ክርስቶስ ወደ ታንኳይቱ ሲገባ ደቀ መዛሙርቱ ተከተሉት ይላል። ምን አሉት ይላል? ተከተሉት። ሲከተሉት አብረውት ሊሆኑ ነው። ሲከተሉት ከእርሱ የሚመጣውን የበረከትና የጸጋ ስጦታዎች ሊካፈሉ ነው። ሲከተሉት ፍቅሩንና ሞገሱን ከባህሪዎቻቸው ጋር ሊያስማሙና እንደርሱ ይኖሩ ዘንድ ነው። ስለዚህ ተከተሉት። ይሁላችሁ እነሆ ማዕበል ታንኳይቱን እስኪደፍናት ድረስ ታላቅ መናወጥ ሆነ ይላል። መናወጥ ደግሞ ታላቅ ነው። መናወጡም ታላቅ ነበር። እዚህ ላይ ጌታችን መከተል ሲጀምሩ ማዕበሉ ተናወጠ። እኛም በስግደቱ ስንከተለው፣ በጸሎቱ ስንከተለው፣ በመቁጠሪያ ጠላትን እየተቃወምን ስንከተለው፣ ለሌሎች በማካፈል ቸርነት ስንከተለው፣ አስራት እያወጣን ስንከተለው፣ በበጎ ምግባር ስንከተለው ማዕበሉ ይነሳል። ማዕበሉ ሲነሳ 3 ምንጮች ይኖሩታል። አንደኛው የርኩሳን መናፍስት ነው። ሁለተኛው የክፉ ሰዎች ነው። ሶስተኛው ዘመኑ በራሱ ሲረክስ የሚያመጣው ፈተና ነው። በዚህ ጊዜ መናወጥ ይሆናል። ታንኳይቱ እስኪደፍናት ይላል። ታንኳይቱን እስኪደፍናት፣ እኛም መተንፈሻ እስክናጣ እንፈተናለን። ውስጣችን ይጮህብናል፣ ዓለም ይጮህብናል፣ የነካነው ሁሉ ይፈርስብናል፣ ወዳጅ ያልነው ይርቀናል። በቃ ማዕበል ነው። ታዲያ ማዕበሉ ሲነሳ ጌታ ዝም ይላል። እርሱ ግን ተኝቶ ነበር ይላል። በቃ ዝም ይላል። በዚህ ጊዜ በስውር የሚያይበት ጊዜ ነው። ጸጥ ይላል። ፈተሻ ጊዜ ነው። የተከተልነው እውን እርሱን ፈልገን ነው ወይስ ሌላ ዓላማ ይዘን? ወደነው ወይስ ተገደን? ፈቅደን ነው ወይስ እንዲሁ ሲያደርጉ አይተን አምነን ነው ወይስ ዝም ብለን? አሁን የላብራቶሪ ጊዜ ነው። ሐዋርያቱ ቀጣይ ያደረጉትን ስንመለከት እንደዚህ ይላል። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይላል። ደቀ መዛሙርቱም ቀርበው፣ ችግር ሲመጣ ራቁ አይደለም የሚለው፣ ይልቁኑ ጠጋ አሉ፣ ቀረብ አሉት። እዚህ ላይ ፍተሻውን አለፉት። በቃ ጠጋ አሉ። እኛ ማዕበሉ ሲመታን ሽሽትን እንመርጣለን። መናወጡ ታላቅ ሲሆንብን ከታንኳይቱ ለመራቅ እንጥራለን። ነገር ግን አስተውሉ፣ ከታንኳይቱ መራቅ ችግሩን አይፈታም፣ ይልቁኑ ያባብሳል እንጂ። ከታንኳይቱ ከወጣን ወደ ባህር ነው የምንወድቀው። የባህር አውሬዎች አሉ። አደገኛ የወጀብ ውሃ ይገጥመናል። ነፋሱ ይበረታ ይሆናል።
ስለዚህ መፍትሄው ጸጥ ወዳለው ጌታ መሄድ ነው። ቀረብ ማለት። ከዛ ቀረብ አሉና ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይላል። እዚህ ላይ አሁን የተኛን ሰው ማስነሳት ምን ይባላል? አንደኛ ድምፅ ማውጣት ያስፈልጋል። ድምፅ ያለው ጸሎት ያስፈልጋል። ጌታን መጥራት የሚችል የእምነት ጸሎት፣ የፍቅር ጸሎት፣ የተስፋ ጸሎት ያስፈልጋል። በሁለተኛው ለማስነሳት መንካትም ያስፈልጋል። የማይዳሰሰውን ጌታ የምንዳስሰው ደግሞ በቅዱስ ቁርባን በኩል ነው። ሥጋና ደሙን ስንቀበል ሰውነቱን እንለብሳለንና በዕደ ሕሊና ጌታን ለመንካት አንቸገርም። አልፎ ተርፎም በውስጣችን ይኖራል፣ እኛም በእርሱ እንኖራለን። በዚህ ጊዜ ማዕበሉ ጸጥ ከማለት ውጭ አማራጭ አይኖረውም። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ ይለናል። ቀጥሎም እስኪ አጭርና አስተማሪ መልእክትን እናቀርብላችሁ። ርዕስ ሰጥቶ መንፈሳዊ ምግባራትን መከወን ምን እንደሆነ እንግለጽ። የሉቃስ ወንጌል ምዕራፍ 11 ላይ ከቁጥር 9 ይላል፣ እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያዬን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? ዓሣ ደግሞ ቢለምነው በዓሣ ፋንታ እባብን ይሰጠዋልን? ይላል። የሉቃስ ወንጌል ምዕራፍ 11 ላይ የተገኘው ቃል የመልእክቱን መረጃ ሊያሳየን የተገባ ቃል ሆኖ እናገኘዋለን። ቃሉ ሲጀምር እንደዚህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል ይላል። ሰማያዊ ቃሉ ነው፣ ተስፋ ቃል፣ የስጦታው ኃይለ ቃል፣ ቃል ኪዳኑ ቃል ለምኑ ይሰጣችሁማል ይላል። ለምኑ የሚለው ቃል የሚነግረን ከእኛ የሚነሳ መጠየቅ፣ ፍላጎትና ሐሳብ ማካፈልን ነው። ይህንን ስናካፍል ታዲያ ርዕስ እንሰጠዋለን። ርዕስ ማለት የምንፈልገውን መለየትና ማቅረብ ማለት ነው። የመድኃኒታችንን የኢየሱስ ክርስቶስን ቃል ይዘን መንፈሳዊ ልምምዳችንም በዚሁ መንፈሳዊ የምሪትና የጉዞ መሰረት ላይ አቅጣጫ እናስይዘዋለን። ስንጸልይ ርዕስ ሰተን፣ ሱባኤ ስንይዝ ርዕስ ሰተን፣ ቅዱስ ቁርባንን በተደጋጋሚ ስንቀበል ርዕስ ሰተን ይሁን። በእርግጥ ጸሎት በራሱ ርዕስ እንድንሰጥ ያደርገናል። ብዙዎቻችን ግን ቅዱስ ቁርባንን ስንቀበል ርዕስ አንይዝለትም። ዝም ብለን የምንቆርብ እንኖራለን። በእርግጥ ብንጠይቅም ባንጠይቅም በመንፈሳዊ ምግባር ስንገኝ እግዚአብሔር የሚያስፈልገንን መስጠቱ ባይናወጥም ርዕስ እየሰጠን ለመንፈሳዊነት ስንቀድም ግን ከእግዚአብሔር መጠየቅን እንማራለን። እግዚአብሔርን እንደ አባት ማየትን እናጎለብታለን። እግዚአብሔርን ማስቀደምና ከእርሱ መልስ በመጠበቅ መጽናትን እንዲሁም ሰማያዊ መልሱንም ሲሰጠን በስጦታዎች እንደሰታለንና በውስጥ የእምነት ኃይል ማደግና የበለጠ በእርሱ ላይ የመደገፍን ዝንባሌ እናዳብራለን።
የእግዚአብሔርንም መልስ ለማስተዋልና ሌላውም ለማካፈል አጋጣሚውን ባርኮ ይሰጠናል። ርዕስ መስጠት ማለት የምንፈልገውን ጉዳይ በመጀመሪያ በመለየት አስከትሎም ለእግዚአብሔር ማሳወቅ ማለት ነው። የዚህ ምክንያቱም ቃሉ ነው። የሚፈልግም ያገኛል ይላል። ከሰው የሚፈልግ አይደለም የሚለው፣ ገንዘብ የሚጠይቅ አይደለም የሚለው፣ ከላብራቶሪ ግኝቶችና ከኬሚስቶች ቅንብር የሚሻ አይደለም። ከእግዚአብሔር የሚፈልግ። ስለዚህ የምትፈልጉትን ከሰው አትጠይቁ፣ ዓለምንም አትጠይቁ። በመጀመሪያ ለእግዚአብሔር አሳውቁ። ይህን ነው ርዕስ ሰጥታችሁ በመንፈሳዊ ምግባር መበርታት ዋጋውን የሚገባችሁ። ቅዱስ ዳዊት በአንድ ወቅት እንዲህ አለ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። እንዲህ ይላል፣ የሚያሰጥመኝም የለም። ስለዚህ ሁሉን ለእርሱ በማስታወቅ ውስጥ ቅደሙ እንጂ በአንዳች አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 31 እንዲህ ይላል፣ ምንስ እንጠጣለን፣ ምንስ እንበላለን ብላችሁ አትጨነቁ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። እስኪ እነዚህን የአምልኮት ተግባራት ወይም ልምምድ ብዬ መጀመሪያ ላይ የጀመርኩትን መንፈሳዊ ሐሳብ ስግደት፣ ጸሎት፣ ምኞትና ሐሴትን መከልከል እንዲሁም የተጣላችሁትና የተጣላችሁን ሰው እንዴት ይቅር እንደምትሉ ምን ማለት እንደሆነ እንየው። ስግደት ማለት በምንም ጊዜ የአምልኮት ስግደት መቋረጥ የለበትም። የአምልኮት ስግደት ምን እንደሆነም በቀጣይ በሰፊው እናያለን። በተለይ በሰሙነ ሕማማት ግን አብዝተን የምንሰግደው የንስሐውን ስግደት ነው። የጌታችንን መከራና የስቃይ ቀናት እያሰብን በሚቀጥለው በሕማማት ሰሞን ማድረግ ያለብን ስለሆነ በዚህ መልኩ ለመግለጽ ያክል ነው። የጌታችንን መከራና ስቃይ ቀናት እያሰብን አስፍተን የምንሰግደው የንስሐውን ይሆናል። የአምልኮት ስግደት ግን አይቆምም። ቅዱሳን ስግደት በሰሙነ ሕማማት አይሰገድም። በሚቀጥሉት የሰሙነ ሕማማት ጊዜ ጸሎት እንዴት እንደምናደርግ ከመደበኛው 7ቱ የጸሎት ጊዜያት ላይ በሰሙነ ሕማማት የ1 ሰዓት ይጨመራል። ስለዚህ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና 11 ሰዓት ይሆናል። በቀንና በማታ ጊዜ 10 የጸሎት ጊዜያት ይኖራሉ። ጸሎት መርሃ ግብሩ ላይ የቅዱሳን መላእክት ጸሎትና ድርሳናት በሙሉ ጌታችን ድርሳናት መከራውን በሚያሳስቡ ጸሎቶች ቀየራሉ። ከእመቤታችን አርጋኖና ውዳሴ ማርያም በቀር የሚጸልዩ ጸሎቶች ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ማህያዊ፣ መዝሙረ ዳዊትና ሌሎችም የጌታችንን መከራና እንግልት የሚያሳስቡ ጸሎቶች ይጸለያሉ። ምኞትና ሐሴትንም በዚህ ሰዓት መከልከል አለብን። በዚህ ጊዜ ቢቻላችሁ እስከ ማታ 1 ሰዓት ጾሙ። ከሚመች ምግብና መጠጥም ራቁ። መኝታ ቀንሱ። የሚያዝናናና የሚያስደስት ነገራትንም ከልክሉ። የተጣላችሁትንም አለያም የተጣላችሁን ሰው ሁሉ ይቅር በሉ። በዚህ ጊዜ ቂም ይዘህ ወደ ሰሙነ ሕማማት የምትገባ ካለህ አትልፋ። የሰሙነ ሕማማት የማሳረጊያዋ ቃል እንደዚህ የምትለዋ ናት። የጌታችን ቅዱስ ይቅርታ ቃል። ኢየሱስም እንዲህ አለ፣
አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። የሉቃስ ወንጌል ምዕራፍ 23 ከቁጥር 34። ስለዚህ ይቅርታን አብዙ፣ ምሕረት ስጡ፣ ያስከፋችሁን ይቅርታ አድርጉለት፣ እናንተም ይቅርታ ጠይቁ። ክርስቶስ መከራና ስቃይ ስለ ምሕረት እንጂ ስለሌላ አይደለምና። በዚህ የሰሙነ ሕማማት የንስሐ ስግደት ይህን ይመስላል። ቤተ ክርስቲያን መሄድ የምትችሉ ከጠዋቱ 1 ሰዓት አንስቶ እስከ 11 ሰዓት የጸሎትና የስግደት ክፍለ ጊዜ አለና ያንን ተሳተፉ። በቤት መቆየት ግድ የሆነባችሁና በውጭ አገራት ያላችሁ፣ በሌላውም ደግሞ በማታው ጊዜ ከበታች ያለውን የንስሐ ስግደት ስገዱ፣ የንስሐ ጸሎቶቹንም አብዙ። እንዲህ የሚለውን የንስሐ ስግደትን በተመለከተ እንዲህ እያል እንሰግዳለን። ኢየሱስ ክርስቶስ ሆይ ማረን፣ ኢየሱስ ክርስቶስ ሆይ ማረን፣ ኢየሱስ ክርስቶስ ሆይ ማረን። ሊቀ ካህናት ሆይ ራራልን፣ ሊቀ ካህናት ሆይ ራራልን፣ ሊቀ ካህናት ሆይ ራራልን። የቆሮንቶሱ መነኩሴ ሆይ ተዘከረን፣ ቆሮንቶሱ መነኩሴ ሆይ ተዘከረን፣ ቆሮንቶሱ መነኩሴ ሆይ ተዘከረን። ኪርያላይሶን ኪርያላይሶን ኢየሱስ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ክርስቶስ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን አማኑኤል ነይን። 3 ጊዜ ኪርያላይሶን ኪርያላይሶን አብኑዲ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ተስቡጣን ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ታኦስ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ማስያስ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ጸባኦት ነይን። 3 ጊዜ ኪርያላይሶን ኪርያላይሶን አዶናይ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ኤልሻዳይ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ያዌ ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ኢያኤል ነይን። 3 ጊዜ ኪርያላይሶን ኪርያላይሶን ታዳኤል ነይን። 3 ጊዜ ኪርያላይሶን ኪርያላይሶን መድኃኒተ ዓለም ነይን። 3 ጊዜ ኪርያላይሶን ኪርያላይሶን 41 ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ ማርያም መሐረነ ክርስቶስ 12 ጊዜ በእንተ መላእክት መሐረነ ክርስቶስ 3 ጊዜ በእንተ ቅዱሳን መሐረነ ክርስቶስ 3 ጊዜ በእንተ ነቢያት መሐረነ ክርስቶስ 3 ጊዜ በእንተ ሐዋርያት መሐረነ ክርስቶስ 3 ጊዜ በእንተ መስቀሉ መሐረነ ክርስቶስ 3 ጊዜ ስማነ አምላክነ መድኃኒነ 3 ጊዜ ተዘከረነ በውስተ መንግሥትከ 3 ጊዜ። አይዟችሁ በርቱ፣ እንዲህ እያላችሁ ስገዱ። የሰማችሁትንም መንፈሳዊ ምክርና ገለጻ በውስጣችሁ ለመተግበር እግዚአብሔር ይፍቀድላችሁ። አሜን፣ አሜን፣ አሜን። እንቀጥላለን።